ዋጋ አልከፍልም በዋጋ ተገዝቻለሁ ጋይስ ምንም የምከፍለው ዋጋ የለኝም ማንን ይቅርታ ልጠይቅ ማንን ከኢየሱስ ውጪ ከእግዚአብሔር ውጪ ማንን ይቅርታ ልጠይቅ እናንተ ይቅርታ ጠይቁኝ እንደ ሃይማኖት እዚህ ጋር ተሳዳቢዎቹ በሃይማኖት ደረጃ ይቅርታ ብትጠይቁኝ እንደው እኔ ይቅርላችኋለሁ የእግዚአብሔር ልጅ ነው እንኳን ይቀየም ወይኔ ልጅ የኔ አበባ የኔ ቆንጆ ወይ ልጅ እንዴት ልሆንልሽ እኔ አላቅም እሷ ትመልስልሻል ድንግል ማርያም ትመልስልሽ ከነ ልጇ ትመልስልሽ ልጄ እሷ ትመልስልሽ እሷ ትድረስልሽ አንደበት የለኝም እኔ ቃል የለኝም ሰዎች እኔ ቃል የለኝም ወላዲተ አምላክ ድንግል ማርያም እሷ ከነ ልጇ ከዚህ መከራ ታውጣሽ አደራችሁን አትንኩብኝ እንዳትገሉብኝ ልጄ አትግደሉ ይቅር በሉልኝ መስማም ወይኔ እንዴት ልሆነው እግዚአብሔር እንደርዳኝ ብቻ ከጎኔ ቁም ቀበለኝ ወላላ በቃ በለኝ እውነትኔ በቃ በለኝ እስቲ ልጅህ ነኝ አስበኝ እናቴ ድንግል ማርያም ይቅር በይልኝ ከነ ልጅሽ ይቅር በይልኝ ወይኔ እኔ ውስጥ እሳት አለ ይቅር በይልኝ አስውቃት ያላችሁ የሕክምናም የምንም ያላችሁ ጸሎትም በምንም አስቧት ልጄ ቤትም በገዳምም ያላችሁ የተሰደዳችሁ ሁላችሁ በየሀገሩ ያላችሁ ውጭም ይሆን ሀገር ውስጥ ኢትዮጵያ ውስጥም ያላችሁ ሁላችሁ የምንም እምነት ተከታዩ እዘኑላት ስለዚች ልጅ አስቧት የሆነስ በመድኃኔዓለም በወላዲተ አምላክ ለምን አስቧት ልጄን አስቧት ጸልዩላት ሀገር ናት አትሙት ወጣታት ምንም አላየችም አትሙትብኝ አትሙትባችሁ ለእናንተም አትሙትባችሁ አስቧት ልጄን አስቡልኝ በስመ አብ ልጄን አስቧት አትርገም እናቴ ድንግል ማርያም ይቅር በይልኝ ከነ ልጅሽ ይቅር በይልኝ ወይኔ እኔ ውስጥ እሳት አለ ይቅር በይልኝ መብርሃን ይቅር በይልኝ አዛኝቷ ድንግል ማርያም ይቅር በይልኝ ይቅር በይልኝ እባካችሁ ጸልዩልኝ እህተ ገብርኤል እያላችሁ በየቤተ ክርስቲያኑ ጸልዩልኝ ማታቁኝም በቃ ጸልዩልኝ ተጎዳች በቃ ምን እንደሆነ አላውቅ ተጎዳች በጣም ተጎዳች ልጄ ተጎዳችብኝ የሆነች ልጅ የማርያም ሲል ላይ ተፋች ብለው ሁሉም ገጀራ ይዘዋል አጠገባቸው ብትኖር ወዲያው እንደሚገሏት እየዛቱ በመጽሐፍ ቅዱሳቸው ስለ አንዲት አመንዝራ ሴት ይናገራል ያቺ ሴትን ሊወግሯት እነሱ ምንም ኃጢአት የሌለባቸው መስለው ወደ ኢየሱስ ፊት አመጧት እናም ሁሉም የሚጠብቁት ውገሯት ይለናል የሚል ድንጋያቸውን አቀባብለዋል ኢየሱስ መሬት ላይ ዝቅ ብሎ ከናንተ መሃል ኃጢአት የሌለበት ይወገራት ስላቸው ሁሉም ጥለዋት ሄዱ ይላል ታሪኩ እኔ የሚደንቀኝ ሁሉም የሃይማኖት ድርጅት ተከታይ ገዳይ ነው ሰዎች የሚያምኑበት አምላክን ምንም ስሉ ተነስቶ ካልወገርኩ ይላል ቆይ አምላካችሁ ሰው ነው እንዴ የምትጠብቁት ራሱ መልስ አይሰጥም ማለት ነው ቆይ መጽሐፋችሁ የሚጠላችሁን ውደዱ ሰው አትኮንኑ ፍርድ የእግዚአብሔር ነው ወንድም በበድል ይቅርበል ግራህን በመቱ ቀኝን ደግመ ስጥ ወዘተ ነው የሚለው በዚች ልጅ ላይ የተደረገው ወንጀል ህግ አለመኖሩን ያሳያል ሰዎች እንስሳዊ ባህሪያቸውን ሲያሳዩ ህግ እንደሌለ ስለሚያውቁ ነው የልጅቷ እናት ቤት ገብተው ያስፈራሩ ወንጀለኞች ሌላ ሀገር ህግ ያለበት ቢሆኑ ኖሮ ሸቤ ወርደው ነበር ኢትዮጵያ ግን በመንጋ ፍርድ ያለ ህግ ያለ ፍርድ ትዕዛዝ ወንጀለኞች ሰውን መውረር ማጥቃት ይችላሉ የልጅቷ እናት ቤት ገብተው ያን ወንጀል ሲሰሩ ህግ የለም ልጅቱ ያደረገችው ነገር ልክ ነው እያልኩ አይደለም ባደጉ ሀገራት ብዙም ችግር የለም ያን ያክል በህግ የሚያስጠይቅባቸው ሀገራት አሉ በህግ ይቀጡ ከተባለም ትንሽ ገንዘብ ወይም 10 ቀናት መታሰር ነው ኢትዮጵያ ውስጥ ህጉ ምን እንደምል አላውቅም ይቺ ልጅ መጠየቅ ያለባት በህግ እንጂ ባልሰለጠኑ ስሜታቸውን በማይቆጣጠሩ በሃይማኖት በታወሩ ሰዎች ነው እንዴ ልጅቷ ላይ የግድያ ዛቻ የፎከሩ ሰዎች ብዛታቸው ለጉድ ነው አሁንም ህግ ያለበት አገር ቢሆን ኖሮ እነዚህም ከባድ እስር ይጠብቃቸው ነበር ኢትዮጵያ ግን በመንጋ ህግ ሃይማኖት ያወረው ነው ያለው ክርስቶስ የተፉበትን ይቅር አላቸው ብለው ያስተምሩና እነሱ ግን እያደረጉ ያሉት ምን እንደሆነ አየን ባጭሩ ሃይማኖት አክራሪ ያረጋል የማሰብ አቅምን ውጦ ወስዶ ጨለምተኛ ያደርጋል ወንጀልን ጽድቅ ያደርግልሃል እንደ ፈሪሳውያን ልጅቱን ደጃውጡና ውገሯት የናንተ ሃይማኖት የሁላችሁም አንድ ነው በመድር የሃይማኖትን ያህል ሰው የጨረሰ የለም አገሪቱ ህግ የላትም ልጅቱን ቤተ እምነታችሁ ደጃውጡና ውገሯት የናንተ እምነት ያ ነው ፍርድ ሰጪ እግዚአብሔር ነው ይሉኛል ፍርድ የሚሰጡት እነሱ ናቸው ይቺ ልጅ መንገድ ላይ ብትወጣ ቋንጣ አርጋው ይበላዋታል ቄሶቹማ ያሉትን ሲሰማ ሰቀ
ሰቀጠጠኝ። የኛ ጌታ መሐሪ ነው ብለው በሰበኩበት መስቀል ቀጥቅጠው ቢገሏት ደስታቸው ነው። የአገሪቱ መንግስት እነዚያ ኋላ ቀር የልጅቷ እናት ቤት ገብተው አስቀያሚ ወንጀል የሰሩትን በሕግ ካልጠየቃቸው ለሕገወጥ በሕገወጥ መንገድ ነውና የሚገባው ልካቸውን የሚሰጣቸው አለ ወይ? እኛ የምናመልከው ይቅር ባይ አምላክ ነው። ስብከት አየነው በግልጽ። ልጅቷ ከቤት ወጥታለች። በክፉ ጨካኞች እጅ ላይ ሳትወድቅ በህይወት ከተረፈች መልካም። ገለዋት ከሆነ ግን ነገሩ ማብቂያ አይኖረውም። ቆይ ከመካከላችሁ የምታምኑበትን የሚከተል ሰው እንኳን የለም? ይቅር በሉ፣ የሚጠሯቸውን ውደዱ የሚለውን ልጅቷ አጥፍታለች ከተባለ ህጉ በሚፈቅደው መቀጣት ካለባት ትቀጣ እንጂ እንዴት ትገደል ትላላችሁ? የምናምንበት እንደዛ አይልም የሚል የቤተ ክርስቲያን አባት የላችሁ? ምን ጭራሽ እነሱ ባሱ። ሁላችሁም ሃይማኖቶች የሚጠብቀን አምላክ ነው ያለን የምትሉ ውሸት ነው ማለት ነው። እናንተ ናችሁ ማለት የምትጠብቁት ራሱ መልስ አይሰጥምን? በማለት የማርያምን ሲል በቀደደችው ልጅ ዙሪያ ሐሳቡን ያጋራው በማህበራዊ ሚዲያ የተለያዩ ጽሁፎችን በማስፈር የሚታወቀው ልጅ አቤል የተሰኘ ግለሰብ ነው። ከሐዋሳ ዩኒቨርሲቲ በነርሲንግ ተመርቃለች። ከሪፍት ቫሊ በአካውንቲንግ ተመርቃለች። 2 ዲግሪ አላት። በነርሲንጉም የተወሰነ ጊዜ ሰርታለች። ከትልልቅ ፓራዳይዝ ቫሊ ኮሌጅ ላይ ለ1 ዓመት አስተምራለች። እዚህ ደግሞ ብሩህ ቪዥን የሚባል የአይን ሕክምና ላይ ከተለያዩ የተማሩ ሰዎች ጋር ሰርታለች። ሲቀጥል ደግሞ ለ1-2 ዓመት የሆነ ባንክ ውስጥ ሰርታለች። ኡራኤል ቤተክርስቲያን አገልግላለች። ኡራኤል እንደተመሰረተ ሰፈራችን ሻሸመኔ እዛ አገልግላለች። በህመሟ ተጠምቃለች። ጸበልም ሕክምና ቤተዛታ ዋሽንግተን እዛው ባንክ ስትሰራ አሳክመዋታል። ስነ ልቦናውን ያመጣባት ከህመሙና ዲስተርባንሶች አሉ። እንደዚህ አይነት ነገሮች ከመጨናነቅ ለመማር ያላት ጉጉት አለመሳካት፣ ነገሮች መስመር ያለመያዝ፣ ፌል ሲያደርጉባት ደግሞ ወጣት ናት ልጅ ናት እንደምትፈልገው አሉ ሲል ያበሳጫታል። እንዲህ አይነት እንትኖች አሉ። እንደምትፈልገው አንዳንዴ ብዙ ተመዝግቧም የተቋረጡ አሉ። ተፈተና እዚህም ሀገር ውስጥ ለመማር ማስተርሷል። ውጭም ስኮላርሽፕ ነገር ሞክራለች። እሱም ፌል አድርጓል። በአንዳንድ ምክንያቶች ለማገዝ ብዙ ሞክረናል። እሱም ያበሳጫታል። ጸበል ላይ አይለፍልፍ እንጂ አሁን አባት ጋር እንዲህ አይተዋት ተናግረዋል። አንድ አባት እዛ ጎጆ አርሴማ ወስጃታለሁ እኔ ስጠመቅም ለሷ ጸበል ላመጣ ሄጄ የሆነ አባት ለምን መጣሽ ብለው ለልጄ ነው እንደዚህ ስላቸው የሆነ ነገር ተናግረዋል። እንደዛ አይነት ነገሮች አሉ። እንደዚህ ጸበል ስትጠጣም እንድታያለች እችን ነው መግደል የሆነ የሚለው ነገር አለ። መንፈሱ በቃ ጸበል ምንም ስለምሰጣ ወተት ውስጥም እንዲህ ውሃ ውስጥም አድርጌ ይታገላል። ብቻ ይታገላታል። እኔ አውቃታለሁ ልጄ ከራሷ ስትሆን ምን አይነት ልጅ እንደነበረ። እንዴት እርግጠኛው አውቀዋለሁ። የሚሰማትን ስሜት ጀማምሯታል። ይዛን ስሙን ያላት ኮንዲሽን ጥሩ አይደለም። የሰፈር አሁን ጎረቤት መጠየቅ ትችላለህ። ከጎረቤት ተራብሻለች። እኔ ገዳም ሆኜ አካባቢ ላይ ቆሞ ያዩ ሰዎች አሉ። ፔኑ ያለ ሰዓት እንደገና ደግሞ ምግብ አልበላ ምናምን ስትለኝ ስጄ ጎረቤት የሚያበሏት አሉ። አባብለው ምን ብለው የሚረዱ ጎረቤቶቼ አሉ። የሚያውቁ እስከ አነጋገሯ የተረዱ አሉ። ስትናገር ችግር እንዳለባት የተረዱ እንደውም አይቻታሉ። ከእናንተ ጋር ወያያለሁ ስል ይሄ ክስተት የመጣ እና ያስታውቃል። እንትኑ ፊሊንጉ በደንብ ለእኔ ነው የሰው የዛለታ። ቤት ውስጥ ግን ምንም ነገር እንትን ያለ ነገር አላየሁም። ስገባ ያው ወዲያ ወዲህ ትንቀሳቀሳለች። እንዲህ አይነት ስራ እዛ ቤት ውስጥ መስራቷን በተአምር አላወኩኝ። እሷም እኔ እያለሁ ምስልን ከግድግዳ ላይ አውርዳ እንዲህ አይነት ነገር አታደርግም። እኔ እያለሁ ማለት ይሄ ማለት ዲስተርባንሱ እንኳን ቢኖር ያን ነገር አትነካም። ሁለተኛ ደግሞ እኔም ዝም አልልም። ለምን ስታወርድ ለምን እላለሁ። ምናልባት እዛ ክላሷ ውስጥ ያለውን እኔ ሳላይ ትጠቀም እንደሆነ ነው እንጂ ከፊት ለፊት ቤት ያለውን ሰው የለም። አባቷም ወደ ስራ ሄዷል፣ ወንድሟም ወደ ስራ ሄዷል። እኔ ወደ ጸበል ሄጃለሁ። ማንም ሰው የለም ቤት ውስጥ። አንድ ህፃን ልጅ ነበረች ተኝታለች። እሷ ምንም የምታውቀው ታሪክ የለም። እኔ ስመጣ ነው እሷ ከእንቅልፏ የተነሳችው እና ያሳዝናል በጣም እጅግ በጣም። ይሄ እኮ የታመመ ሰው የሚያደርገው ነገር ነው። አሁን በዛ ውስጥ እረፍት ካገኘች ብለህ ደግሞ አንተም ዝም የምትለው ነገር ያለ የእንትን እያለህም ማለት ነው እየከበደም እረፍት በዛ ውስጥ ሰላም በዛ ውስጥ ካገኘች ትላለህ። ቃሉ ምክንያቱም የእግዚአብሔር ቃል ነው፣ መጽሐፍ ቅዱሳዊ ቃል ነው። ምናልባት እኮ እግዚአብሔር የሚሰራው ስራ አይታወቅም ትላለህ። እግዚአብሔር ደግሞ አይ በዚህኛው አይደለሽም ካለ ደግሞ ወደ ራሱ ያመጣታል። ወደ ራሱ ወደ ድንግል ማርያም ወደ ራሷ ነው። የኔ ልጅ ነሽ ካለች እኮ እሷ ማንም አይከለክላት። እኛ ስለ ጩኸን አይደለም መመለስ ካለባት እሷ ትመልሳታለች። መድኃኒዓለም ወደ ልቦና ይመልሳል ወደ ራሱ። ማንኛውም የትኛውም ሃይማኖት ይሁን በዚህ በማህበራዊ ጉዳይ ላይ በስነ ልቦና ላይ እውቀት ያላቸው
ከየትኛውም አቅጣጫ ያሉ ውጭም ሆነ ሀገር ውስጥ ልጅቷን የደረሰውን ነገር አረጋግተው ወደ ራሷ እንዲመልሱልኝ፣ አባቶች በጸሎት እንዲያግዙ፣ ይቅርታ እንዲያደርጉልኝ ሁሉም ነገር ፈልጋል። ችግሬን እንዲረዱኝ የእውነት ከእውነት በእግዚአብሔር ፊት ችግሬን እንዲያውቁልኝ እንዲረዱኝ ነው የምፈልገው። ውስጤ ብሶቴ ያልኩት ይሄን ጉዳት አለብኝ ያልኩት እንዲረዱልኝ ነው። የእውነት በጣም ነው የከፋኝ የሆነው ነገር። በተለይ ምልክ ነገር እኔ ከእግዚአብሔር ጋር ባለኝ ሪሌሽን እና ቅርበት ከእግዚአብሔር ጋር ያለኝን ጸሎት ሳስበውና የደረሰውን ነገር በጣም ግራ ነው ያጋባኝ። እግዚአብሔር እኮ ሰላም ያደረገውም እኮ በዋዛ አይደለም፣ ስለሚያውቅ ነው። ድንግል ማርያም ስለምታውቅ ነው። እንዲህ በጣም ጭንቅላቴ ሁሉ ልክ አልነበረም። ወዴት ምን ላድርገው? ወዴት ግራ ነው ያጋባኝ። ምንድነው የተፈጠረው? እንዴት? ይሄ በጣም ውስጤን እኔ መናገር ያቀተኛል። ውስጤን እንዴት እንደጎዳው ለማላስረዳው። እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ሊከሷቸው ይፈልጋሉ? ኧረ አልፈልግም። እነሱ የመጡት ልጅቷን ሊደበድቡ ነው እርሶ ቤት? ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃችን ቃል ተናግረዋል። ከዛ ውጭ የለም። እኔ መክሰስ አልፈልግም። መጣላት ከማንም አልፈልግም። የእሳቸውን የመጨረሻ መናገር የሚፈልጉትን ለአባቶችም ለምዕመናኑ ለኢትዮጵያውያን ማስተላለፍ የሚፈልጉትን እሷ ባለሽበት ቦታ ሆነሽ የሚተላለፈውን አይተሽ ወደ ህዝብ ወደሚፈልጉሽ ንጹሃን ሰዎች ቀልብሽን እንድትመልሽና ልቦናሽን አረጋግተሽ ፍርሃት ማስወገድ ወደ አይምሮሽ ከሆንሽ ከራስሽ ከሆንሽ አሁን ከራስሽ ጋር ከሆንሽ ከመለሰሽ ፍርሃትን አስወግደሽ ወደ ህዝቡ ወገን ወደሚሆንሽ ህዝብ ቀርበሽ አባቶች ፊት ቀርበሽ ይቅርታ የምትጠይቂበትን አይምሮሽን አረጋጊው። እያየሽ ከሆነ ይሄን የምትጠቀሚውን ነገር ግን እባክሽ ልጄ አቁሚ። በቃ አልፈልግም። እኔ ይሄን ነገር አልፈልግም። ላንቺ የሚገባን ቦታ አይደለም። በቃ አንቺ እሱ አይደለሽም። ይሄ ያንቺ ቦታ አይደለም። ይሄ ማህበራዊ ሚዲያ ያንቺ ቦታ ያንቺ ስፍራ አይደለም። እውቀት አለሽ። እግዚአብሔር የሰጠሽ እውቀት አይምሮሽን እግዚአብሔር ይመልስልሽ። በእውቀትሽ ሰርተሽ የምትበይበትን እድሜ ጤና ይስጥሽ። ማሩኝ፣ ይቅር በሉኝ። ሁላችሁም የተከፋችሁ በሙሉ ደጋግሜ እላለሁ፣ ይቅር በሏት። እችን ልጅ ይቅር በሏት። በቃ ይቅር በሏት። ይቅርታ ደግሞ ከእግዚአብሔር ዘንድ ስለሚል ይቅር በሏት። እግዚአብሔር አምላክ የከፋቸውን ሁሉንም አረጋጋልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ተባረኩ። በተለያየ ሙያ ያላችሁ የተለያየ እምነት ተከታዮች፣ በህመም ላይ ያላችሁ፣ ጎዳና የምትተዳደሩ፣ በሁሉ መስክ ያላችሁ ኢትዮጵያውያን ከሀገር እስከ ሀገር የተደረገው ነገር እጅግ በጣም አሳዛኝ አስከፊ ድርጊት ነው። እጅግ አዝኛለሁ። እጅግ ልቤ ተሰብሯል። ግን ይህ ሁሉ ድርጊት ይህ ሁሉ መከራ የመጣብኝ በእኔ ላይ በሚያሳዝን ሁኔታ ነው። ልቤ ተሰብሯል። ልቤ አዝኗል። በዓለም ላይ ያላችሁ ሁላችሁንም የትኛው እምነት ተከታይ ሆኑ ማናችሁንም ከልቤ በመድኃኔዓለም ስም በድንግል ማርያም ስም በሰማዕታት ስም ይቅርታዬን ለልጄ ይቅርታ እንድትሏት እችን ወጣት ይቅርታ እንድትሉልኝ በአክብሮት እጠይቃለሁ። በመድኃኔዓለም ፍቅር እጠይቃለሁ። ይቅርታችሁን ፈልጋለሁ። ምህረትን ፈልጋለሁ። ከእግዚአብሔር ምህረትን ፈልጋለሁ። ለዚህ ሁሉ ጉዳት ያላት ብዙዎች ላታምኑ ትችላላችሁ። ያላመናችሁ አላችሁ፣ ያመናችሁ አላችሁ። ልጅቷን በፊት የምታውቁ ያመናችሁ አላችሁ። ያሳደጋችሁ ሰዎች፣ በአካባቢ የነበራችሁ ሰዎች፣ ህመሟን ያያችሁ ሰዎች አዝናችኋል። በጣም የተቆጣችሁም እውነታችሁን በጣም ያስቆጣል። በጣም የእውነት ያስቆጣል ድርጊቱ። ግን የሁሉ ድርጊት የሆነው የእውነቴን ነው የምለው እግዚአብሔር መድኃኔዓለም በሚያውቀው በህመም ምክንያት ነው ያልኩት። የእውነቴን ነው። እግዚአብሔር እኔን ይጠይቀኛል። በዋሽ እኔን ይጠይቀኛል። መድኃኔዓለም እኔን ይጠይቀኛል። ድንግል ማርያም እኔን ትጠይቀኛለች። ታውቃለች። ድንግል ማርያም ያለባትን ችግር ታውቃለች። በደንብ ታውቃለች። ሰማዕቷ ቅድስት አርሴማ በእውነት ታውቃለች ያለባትን ችግር። እግዚአብሔር አምላኬ በደንብ ያውቀዋል። እግዚአብሔር ይቅር ይላል፣ ሰውም ይቅር ይላል። እውነቴን ነው የምለው። በዚህ ጉዳይ የተጎዳችሁ አባቶች፣ የቤተክርስቲያን አስተዳዳሪዎች፣ ሀገር ወዳዶች፣ የተለያየ ሙያ ያላችሁ ሁላችሁም የእውነት ነገሩን እንዳይከር ነገሩ ሀገር እንዳያጠፋ ስላደረጋችሁልኝ አመሰግናለሁ። በእውነት አመሰግናለሁ። ኢትዮጵያውያኖችን እጅግ በጣም ነው አመሰግነው። የሀገሬ ሕዝብ ሰላም መሆኑ በዚህ ሰዓት በደረሰባችሁ በደል የደረሰባችሁ ጉዳይ እግዚአብሔር አብርዶት ሰላም መሆኑን እግዚአብሔር አምላኬን አመሰግናለሁ። ወላዲተ አምላክን አመሰግናለሁ። አባቶች የተጎዳችሁ ያዘናችሁ በእውነት ለዚች ወጣት ይቅር እንድትሉ እንድጸልዩላት እለምናለሁ። የትኛውም እምነት ተከታይ የሆናችሁ እለምናለሁ። በእውነት እለምናለሁ።
ለምናለሁ ወደ ቀልቧ ወደ አይምሯ ወደ ማንነቷ እንድትመለስ አይምሯ እንዲረጋጋ እንድትለምኑልኝ ፈልጋለሁ እንድትጸልዩልኝ ፈልጋለሁ። ከዛ በመቀጠል በየትኛውም እምነቱን በየትኛውም ዕውቀት ደረጃ ያላችሁ በማህበራዊ ጉዳይ የምትሰሩ በጤና ላይ የምትሰሩ የጤና ባለሙያዎች ተደራጅታችሁ ይሁን በማንኛውም መንገድ ተገናኝታችሁ እች ልጅ አይምሯ እንዲረጋጋ ባለችበት ቦታ አይምሯ እንዲረጋጋ አድርጋችሁ ወደ ቀልቧ ስትመለስ ሀገራችንን ህዝባችንን የተጎዱትን በሙሉ ይቅርታ እንድትጠይቅ አድርጉልኝ። አይምሯን አረጋጉልኝ። ባለችበት ቦታ አይምሯ እንዲረጋጋ አድርጉልኝ። አይምሮሽ ይረጋጋ በሏት። ተረጋጊ፣ ባለሽበት ስፍራ ራስሽን ብቻ አረጋጊ በሏት። የሆነውን ነገር በኋላ እንድንክስ በይቅርታ እንድንተላለፍ ብዙዎች የተለያየ አስተያየት የምትሰጡ ተረጋጉ። ጊዜ አለው። እውነት ይወጣል። ጊዜ አለው። ሁሉም ነገር ትንሽ እንረጋጋ። አሁን እንደተረጋጋችሁ እንረጋጋና እስቲ ወደ እውነቱ እንመጣለን። ትልቁ ነገር ሀገር ይኑረን፣ ወተን የምንገባበት እግዚአብሔር ሀገራችንን ሰላም ያደርግልን፣ በፍቅር እንድንቆይ ያደርግልን፣ በሰላም ወተን እንድንገባ ያደርግልን፣ የእርቅ የሰላም ዘመን እግዚአብሔር ያደርግልን፣ የእውነት ያደርግልን፣ ስለ ሀገራችን በእንባ እንድንጸልይ ያደርገን፣ ልቦናችንን ይመልስልን። የትም ቦታ ስፍራ ያላችሁ በየትም ስፍራ በማንኛውም ስራ ተሰማሩ ስለ ሀገራችን እንጸልይ፣ ሰላም እንድንሆን ይህንን እማጸናለሁ። ትንቀሳቀሳለች፣ ያው ያማታል፣ ወጣ ገባ አይለቃል የምትናገረው አለ። ይሄ ጉዳይ ይፈጸም ቤት ውስጥ አይፈጸም እግዚአብሔር አምላኬ በሚያውቀው ድንግል ባሪያም በምታውቀው ማውቀው ነገር የለም። ስለ እውነት ነው የምናገረው። በአምላኬ ፊት ነው የምናገረው። በእናንተ ፊት ብቻ አይደለም፣ በእግዚአብሔር ፊት ነው የምናገረው። ምንም የማውቀው ታሪክ የለም። 8 ሰዓት ወር 9 ሰዓት ድረስ ነበረች። ምግብ በላች፣ ወጣች ከልጆች ጋር። ያው ይሄ ቸኮል የሚለው ማውራቱ እንዳለ ሆኖ ወጣች፣ ሄደች። አምሽቼ ነው የምመጣው፣ ለኔም ክላስ ሳር ግዙልኝ አለች። ሳር ተገዛ፣ ቁጭ አደረግን ክላሷ ጋር። ያም በቃ የበዓል እንትናችን ላይ ነው ያለነው። እየመሸ ሄደ። እየመሸች ልጅ አትመጣም እያልኩኝ እየመሸ ሄደ ሰዓቱ። በኋላ ወደ 5 ሰዓት ምናምን ስልክ በዛ። በቃ ስልክ በጣም ምንድነው ስልክ ለምን ማታ 5 ሰዓት ይሆናል፣ በቃ ወደዛ ይሆናል ሰዓት ስገምታ። ምንድነው ልጅቷም አልመጣች፣ ስልክ በዛ። ምንድነው የሆነው ነገር? ምንድነው የተፈጠረው? ማለት ስልኩንም ማንሳት ፈራሁ። አንዳንዴ ማታ ስልኮች በጣም ሲል ምንድነው የተፈጠረው? ከዛ አባቷ ስልኩን አነሳና ወንድሜ ነው መሰለኝ የነገረው፣ አረ ችግር አለ እንዲህ አይነት። ከዛ እንዴም በኔ ስልክም ሳይ 3 ሚስ ኮል አለ። ምንድነው ብዬ ደወልኩኝ። አባትየው መጀመሪያ ሳናገር ምንም ነገር የለም በሰላም ገብቻለሁ ነው ያለው አለኝ። ከሌላ ሀገር ነበር የሚመጣው ለበዓል፣ ወደ እህቴ ጋር ነው ያረፈው። ከዛ ምንድነው አልኩና ደወልኩኝ። አረ እንደዚህ አይነት ችግር አለ እንዴ አልኩኝ። እስቲ ላኩልኝ አልኩኝ። እንትን ላይ ስናይ ምንም ነገር የለ ዩቲዩብ ምናምን ላይ ላኩልኝ ስን ምስል አሳዩኝ። ምን ሚዲያ እንዳሉኝ ጠፋኝ እና ምስሉ ፒክቸር ፎቶ እንትን ይታለን ዲች እሷ ናት አይደለችም የተቀናበረ ነው ወደሚል ነገር ነው የገባነው። እዛ ፍለጋ መጣን እስከ 8 ሰዓት ድረስ። ሄደችበት የሚባለው ስፍራ የለችም። ተመለስን፣ መጣ ቁጭ አልኩ። ወደ 9 ሰዓት 10 ሰዓት ላይ የሆነ ሚዲያ ለቀቀ። የሆነ አላመንኩ። የስቴሲን ሰው አድራሻ ስጡ ኬት አገኘ ብዬ እሱን ብፈልግ ሌላ ሀገር አድራሻ ነው። ግራ ገባኝ። በቃ ነጋ። ወዴት እንሂድ? ስልክ በቃ ስልኳ ዝግ ነው ተባለ። ወዴት ይኬድ? በቃ ያለንበት እንደምታየን ወዴት እንሂድ? ሀገር እኮ ነው የማይደረግ ነው ነገር እኮ ይሆነብኝ። የምሬን ነው የምናገረው። ከእውነት ከአንጀቴ ነው ከልቤ ነው የምናገረው። በጣም ከባድ ጊዜያት ነበረ። እንዲህ አይነት እንግዲህ ለማንም አያድርስ፣ ማንም ላይ አይድረስ። ይሄ በጣም ከባድ ነገር ነው። በጣም የሚያሳዝን ጉዳይ ነው። ከዛ እስቲ የአንተን አድራሻ ከቴሌግራም ይሁን ከምንድን ነው ያገኘነው መሰለኝ። የኔን አድራሻ ደወልን ወደ አንተ ጋር። ያ አንተም ችግር ላይ እንደሆንኩ በኋላ ነገሩኝ። ከዛ በማግስቱ እንትን እያለ ወደ ፖሊስ ጣቢያ ሄደናል። ከጎረቤቴ ጋር ሰኞ ዕለት የሆነ መጀመሪያ የሄድንበት ፖሊስ ጣቢያ የገቡ ሰዎች አላገኝም። ዝናብ ነበር። ዝናብ ውስጥ ቁጭ ብለን ጠበቅን። ተረኞች አልገቡም። እንደገና መንገድ ላይ አንድ ፖሊስ አናገርኩኝ። ጉዳይ ገጥሞኝ ነው ፖሊስ ፈልጌ ነው ስለው ሄዱ አመልክቱ እዛው በፐርሴላቸው አለ። በየፐርሴል አንድ ፖሊስ አለ ተባለ። እዛም ደወነ። የዛም ፖሊስ ልናገኝ አልቻለም። በማግስቱ በአካባቢያችን በሚገኘው እንዲህ አይነት ችግር ገጥሞናል ብለን አመልክተናል። እዛ ኮንዲሽን ውስጥ ቁጭ ቤቴ እያለሁ አንድ እንግዳ ዘመድ ሊያወያይ መጥቷል። እሱና እኔ ቁጭ ብለን በር ተንኳኳ። ሳያቸው ቤተክርስቲያን ሰላም ብዬ አበበች ነኝ አልኩ። ለጉዳዩ እንደመጡ ገባኝ። ወደ ቤት ገባን። ህመምተኛ መሆኗ ያለውን ሃይማኖት እንትናችንን ካርዳችንን አሳየዋቸው።
እኔ እዛ ያለቀስኩት ከዛም ካለቀስኩት በኋላ በጣም ሳለቅስ ነበረ። ወዴት እንደምሄድ ግራ ይገባኛል፣ ምን እንደማወራ ግራ ይገባኛል። እጮሃለሁ እላለሁ፣ ብጮህ ማንም ይሰማኝ የለም። ወዴት ልጩህ? ወደ ማን ልጩህ? ምን ላድርግ? ምን ይዋጠኝ? እኔም እኮ አይምሮዬ አሁን ትክክል አይደለም። እንደው ልቻለውና እስቲ አቅጣጫ ላስይዘው፣ ምናልባት አቅጣጫ ቢይዝልኝ ህዝብ ቢረዳኝ በሚል ነው እንጂ እኔ ራሴ ውስጤ ትክክል አይደለም። ውስጤ ትክክል አይደለም። እውነቴን ነው የምልህ። ይሄ እኮ በጣም ከባድ ነው። ደረቴን ሁሉ መትቻለሁ እኮ አልቅሻለሁ እኮ። ምንድነው የተፈጠረው ነገር? ምንድነው? እየተቆራረጠም ሲያሳዩ እጅግ በጣም እየባሰብኝ ነው የሚመጣው እኮ። ባየሁ ቁጥር እየባሰብኝ ነው የሚመጣው። ባየሁ ቁጥር እየባሰ ነው የሚመጣው። ምንድነው አቅጣጫው? ምንድነው? ወዴት አቅጣጫ እየሄደ ነው? ምን ላስብ? ምን ታደርገዋለህ? ወዴት ላስብ? ምንድነው የተፈጠረው ነገር? ግራ ነው የሚያጋባ። እንኳን ከቀልቧ እሷ ብትሆን እንኳን የማርያም ምስል የምን ትነካለች እንዴ? ያችን ህፃን ልጅ ቀደደችን ብላ መታት ነበር እኮ። ዛሬ ግን ህፃን ልጅ ቀደደው ስትል የተገላቢጦሽ እኮ ነው። ጤነኛ አይደለችም። እርግጠኛ 100% ሆኜ የምነግራችሁ እንዲህ አይነት ብልግና ውስጥ እንዲህ አይነት ድርጊት ውስጥ የእውነቴን ነው የምለው። ልጄ ስለሆነች አይደለም አትገባም። በፍጹም ከአይምሮዋ ብትሆን በፍጹም አትገባም። አይደረግም። ልክ ነው። ስሜታቸው ተጎድቷል። ታማሚ ናት የሚለውን አንቀበልም አሉ። ስሜታዊ ናቸው። ስሜት ውስጥ ናቸው። ይሄን ካወራን በኋላ ኦኬ፣ ይሄ ሁለት ነው የነሱ ሐሳብ። ኦኬ፣ እንግዳውስ ለምንድን ለሁሉም አድርሱልኝ፣ ስም እየጠራው እዛ ጭንቀት ውስጥ ይሄን ጉዳይ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማደርገውን አላውቅም። ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ሲሄድ ይታያል አይደል? ቪዲዮ ላይ አሳይቻቸዋለሁ። ይሄን አቀም ለፖሊስም እንዳመለከትኩ ነግሬያቸዋለሁ። እንደውም የፖሊስ ቁጥር ፊት ለፊታቸው ጠረጴዛ ላይ ነበር። ህዝቡን ባትረብሹብኝ ደስ ይለኛል። በቃ ሀገሬ ቢረጋጋ ደስ ይለኛል። እኔም በቃ ከአባቶቼ ጋር ከሃይማኖት አባቶቼ ጋር የሚያገናኘኝ ከጥሩ የተማሩ ሰባኪያን አሉ፣ አገልጋዮች አሉ፣ የተማሩ ሰዎች በውስጥ ብዙ እግዚአብሔርን የሚረዱ አሉ። ሚዲያም ላይ ቀርበው የሚናገሩ አሉ። የተወሰኑ ያዳመጥኳቸው ዛሬም የሆነ አሃቲ ባኒ ወግሌ ጠይቃኛለች። እኔ እንደራሴ ቅርብ ያለው የሚል አንብቤያለሁ። እንደዚህ በቃ እግዚአብሔር በውስጣችሁ ያደረ የገባችሁ ሰዎች፣ ውስጣችሁ ልባችሁ ቅን የሆነ ለእግዚአብሔር የቀረበ ሰዎች በቃ ይቅር እንባባልና ሀገራችንን እናስቀጥል። የሁሉንም ሃይማኖት አክብረን አብረን የምንኖርበትን ዘመን እግዚአብሔር እንዲያመጣልን መንገዱን እንጥረግ፣ እናስተካክል። ይብቃን፣ በእውነት ይብቃን። የእውነት ይብቃን። በመድኃኒዓለም ስም ይብቃን።